ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ከመጋቢት 14 ጀምሮ የባንክ የገንዘብ ማስተላለፊያ ሰዓት እስከ ምሽቱ 1 ሰዓት እንዲሆን ተወሰነ። የኢትዮጵያ ብሔራዊ ባንክ በሀገሪቱ ያለውን የዲጂታል ክፍያ ስርዓት ይበልጥ ቀልጣፋ ለማድረግና የገንዘብ ዝውውርን ለማሳለጥ የሪል ታይም ግሮስ ሴትልመንት አርቲጂኤስ የሥራ ሰዓት ላይ ማሻሻያ ማድረጉን አስታወቀ። ባንኩ ለሁሉም የፋይናንስ ተቋማት ባስተላለፈው መመሪያ መሰረት ቀደም ሲል በቀን ለ9 ሰዓታት ብቻ ይሰጥ የነበረው የገንዘብ ማስተላለፊያ አገልግሎት በ2 ሰዓታት እንዲራዘም ተወስኗል። በዚህም መሰረት አገልግሎቱ በየሥራ ቀናት ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ ክፍት ሆኖ እንደሚቆይ ተገልጿል። ይህ አዲስ የሥራ ሰዓት ማሻሻያ ከመጋቢት 14 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ ይሆናልም ተብሏል። ብሔራዊ ባንኩ ውሳኔውን ያስተላለፈው በገበያው ውስጥ ያለውን ገንዘብ ዝውውር ፍላጎት ለማሟላትና የክፍያ ስርዓቱን ዘመናዊነት ለማገዝ መሆኑን አመልክቷል። ሁሉም የፋይናንስ ተቋማት ለተራዘመው የሥራ ሰዓት የሚመጥን የሰው ኃይልና የቴክኖሎጂ ዝግጅት እንዲያደርጉም ማሳሰቢያ ተሰጥቷል። ይህ መመሪያ በባንኮች መካከል የሚደረጉ የገንዘብ ዝውውሮች ያለምንም መስተጓጎል እንዲከናወኑ ለማስቻል ያግዛል ተብሎ ይጠበቃል። የዓለም ባንክ ከኢትዮጵያ ወደ ኬንያ የኤሌክትሪክ መስመር በተዘረጋበት ፕሮጀክት ላይ ተቀባይነት የሌለው ድርጊትና ማጭበርበር ፈጽመዋል ያላቸውን 3 የዩናይትድ ኪንግደም አማካሪ ተቋም የአፍሪካ ቅርንጫፎች አገደ። እገዳው የተጣለው ፕራይስ ዋተር ሃውስ ኩፐር ወይም WC የተባለው ዓለም አቀፍ አማካሪ ድርጅት ሞሪሸስ፣ ኬንያ እና ሩዋንዳ ውስጥ በሚገኝ ቅርንጫፎች ላይ ነው። እንደ ዓለም ባንክ ገለጻ አፍሪካ ውስጥ የሚገኙት የWC ቅርንጫፎች በኢትዮጵያ የሚመነጨውን የኤሌክትሪክ ኃይል ወደ ኬንያ በሚያስተላልፈው ፕሮጀክት የመጀመሪያ ምዕራፍ በሚከናወንበት ወቅት ነው። ምስራቅ አፍሪካ ሀገራትን በኤሌክትሪክ ኃይል ለማስተሳሰር የተያዘ እቅድ አካል በሆነው በዚህ ፕሮጀክት አማካኝነት 2000 ሜጋዋት የኤሌክትሪክ ኃይል የሚያስተላልፍ መስመር በሁለቱ ሀገራት መካከል ይዘረጋል። በዓለም ባንክ በሚደገፈው የመጀመሪያው ምዕራፍ ኢትዮጵያን ከኬንያ ጋር የሚያስተሳስር 1000 ኪሎ ሜትር የሚሸፍን የኤሌክትሪክ መስመር እንዲዘረጋ ያደርጋል። ዓለም ባንክ ከሶስቱ ኩባንያዎች ላይ ባሳለፈው ውሳኔ መሰረት ኩባንያዎቹ ለቀጣይ 21 ወራት የዓለም ባንክ በገንዘብ በሚደግፋቸው ፕሮጀክቶችና የተለያዩ ስራዎች ውስጥ እንዲሳተፉ አይፈቅድላቸውም። የዓለም ባንክ እንደገለጸው ኩባንያዎቹ በአማካሪ ተቋምነት እንዲመረጡ ለማድረግ ሲሉ በአውሮፓውያኑ 2019 ሚስጥራዊ የግዢ መረጃን ከፕሮጀክት ኃላፊዎች አግኝተዋል። ኩባንያዎቹ ተጽዕኖ ለማሳደር የሚያስችል መረጃ ተቀብለውበታል የተባለው ከኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽንን የዓለም አቀፍ የፋይናንስ አፈጻጸም ሪፖርት ለማዘጋጀት የሚታሰር ውል እንደነበር ተጠቅሷል። በተጨማሪም ኩባንያዎቹ የኢትዮጵያ ኤሌክትሪክ አገልግሎትን ቋሚ ንብረት ቆጠራ እና የዋጋ ግመታ አገልግሎት የሚያካትት ውል ለማግኘት ተጽዕኖ ለማድረግ ሞክረዋል የሚል ክስ ቀርቦባቸዋል። እንዲሁም ኩባንያዎቹ አንዱ የዋና ባለሙያዎች ብቃት በተመለከተ የተሳሳተ መረጃ እንዲሰጥና በኮንትራት አፈጻጸም ወቅት ንዑስ ኮንትራትን የተመለከቱ መረጃዎችን ሙሉ በሙሉ ይፋ እንዳላደረገ ተገልጿል። በኩባንያዎቹ የተፈጸሙት ድርጊቶች ውድድርን ለማስቀረት የመሳጠርና የማጭበርበር ድርጊቶችን ለመከላከል የዓለም ባንክ የሚከተለውን መመሪያ የጣሱ መሆኑንም አመልክቷል። የባንኩን የምርመራ ግኝት ተከትሎ ኩባንያዎቹ ድርጊቱን መፈጸማቸው ማመናቸው በባንኩ መግለጫ ላይ ተጠቅሷል። እንዲሁም በባንኩ እንቅስቃሴዎች ውስጥ እንዳይሳተፉ በሚታገዱባቸው 21 ወራት ውስጥ በፕሮጀክቶች ሥራ ውስጥ መመሪያዎችን ለማክበርና ታማኝነታቸውን ለማጠናከር ተስማምተዋል። ፕራይስ ዋተር ሃውስ ኩፐር ወይም WC ዋና መስሪያ ቤቱ በዩናይትድ ኪንግደም ለንደን የሚገኘው ዓለም አቀፍ የማማከር፣ የኦዲት፣ የማረጋገጥና የታክስና ተያያዥ አገልግሎቶችን ለንግድና ለሌሎችም ድርጅቶች የሚሰጥ ተቋም ነው። ኩባንያው በተለያዩ አገራት ውስጥ ቅርንጫፎች ያሉት ሲሆን ከኢትዮጵያ ኤሌክትሪክ አቅርቦት ጋር በተያያዘ አሁን በዓለም ባንክ እገዳ የተጣለባቸው በአፍሪካ ውስጥ ከሚገኙት 3ቱ ናቸው። በሌላ ዜና የአሜሪካ ሚኒስትሮች መኖሪያ ላይ ሰው አልባ አውሮፕላኖች መታየታቸው የደህንነት ስጋት ፈጠረ። በዋሽንግተን ዲሲ የሚገኘውና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም የመከላከያ ሚኒስትሩ ፒት ሄግሴት
የሚኖርበት ፎርት ማክኔር ወታደራዊ ካምፕ ባልታወቁ ድሮኖች መታወቁ ተሰማ። የዋሽንግተን ፖስት ዘገባ እንደሚያመለክተው ድሮኖቹ በባለስልጣናቱ መኖሪያ ላይ ሲበሩ መታየታቸውን ተከትሎ ከፍተኛ የደህንነት ስጋት ተፈጥሯል። ክስተቱ የተመዘገበው በአሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ ዘመቻ ተከትሎ ጥበቃው በከፍተኛ ሁኔታ ባለበት ወቅት ነው። ድሮኖቹ በታዩበት ቅጽበት ሚኒስትሮቹን ከስፍራው ለማስወጣት ታስቦ የነበረ ቢሆንም በመጨረሻ ግን በመኖሪያቸው እንዲቆዩ ተደርጓል። ፔንታጎን ለደህንነት ሲባል ዝርዝር መረጃ ከመስጠት ተቆጥቧል። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት $200 ቢሊዮን ተጨማሪ በጀት ጠየቀ። የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ውስጥ እየተካሄደ ላለው ጦርነት የሚውል ተጨማሪ $200 ቢሊዮን እንዲፈቀድለት ዋይት ሃውስን መጠየቁ ተሰማ። ይህ ግዙፍ የገንዘብ ጥያቄ ካለፉት 3 ሳምንታት ወዲህ በአሜሪካና በእስራኤል ኃይሎች በሺዎች የሚቆጠሩ የኢራን ኢላማዎች ላይ የተሰነዘሩ ጥቃቶችን ተከትሎ የቀረበ ነው። ጥያቄው በኮንግረስ ውስጥ ካሉ የጦርነቱ ተቃዋሚዎች ከፍተኛ ተቃውሞ እንደሚገጥመው ይጠበቃል። ፕሬዝዳንት ትራምፕ ቀደም ሲል ወታደራዊ ጣልቃ ገብነትን እንደሚቃወሙ ቢገልጹም አሁን ግን የጦር መሳሪያ ምርትን ለማሳደግና ለጦርነት ወጪ የሚውል በጀት እየፈለጉ ነው። የጦርነቱ ወጪ በመጀመሪያው ሳምንት ብቻ $11 ቢሊዮን ማለፉ ተገልጿል። በአሜሪካና በኢራን መካከል የተነሳው ውጥረት ተባብሶ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ብርቱ ጥቃት ሊፈጽሙ እንደሚችሉ ዝተዋል። ፕሬዝዳንቱ ትሩዝ ሶሻል በተባለው የግል ማህበራዊ መገናኛ ገጻቸው ላይ ባስተላለፉት መልእክት የኢራን ባለስልጣናት ኢላማ እንደሚሆኑ አስጠንቅቀዋል። እኛ ድርድር አንፈልግም ሲሉም ቀውሱ ከመርገብ ይልቅ ተባብሶ እንደሚቀጥል ያረጋገጡበትን መልእክት አጋርተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሀገራቸው መሪዎች ላይ የሚቃጡ ጥቃቶች የጦርነት ስልቶችን አይቀይርም በማለት የትራምፕን ንግግር ውድቅ አድርገዋል። ፕሬዝዳንቱ በንግግራቸው ቴህራን ለፈጸመችው ጥቃት የጎረቤት ሀገራትን ይቅርታ ጠይቃለች። በባህረ ሰላጤው ሀገራት ላይ ዛሬም እንደወትሮ ሁሉ ጥቃቶች ተፈጽመዋል። በኩዌት በደረሰ የሚሳኤልና የድሮን ጠባቂዎች መገደላቸው ተዘግቧል። በተጨማሪም በኩዌት ዓለም አቀፍ አውሮፕላን ማረፊያ የሚገኙ የነዳጅ ማጠራቀሚያዎች ላይ በተፈጸመ ጥቃት የእሳት አደጋ መከሰቱ ተነግሯል። በሳውዲ አረቢያ ደግሞ ወደ መዲናዋ ሪያድ ሲበሩ የነበሩ አውሮፕላኖች በአካባቢው የተፈጸመው ጥቃትን ሽሽት አቅጣጫቸውን ለመቀየር መገደዳቸው ተነግሯል። በሪያድ ኤምባሲዎች መገናኛ አካባቢዎች የተሰነዘረ የድሮን ጥቃት ማክሸፉን የሳውዲ አረቢያ የመከላከያ ሚኒስትር አስታውቋል። በተባበሩት አረብ ኤምሬት ደግሞ ዱባይ ከተማ ውስጥ ከሽፈው በወደቁ የሚሳኤል ስብርባሪዎች የአንድ ሰው ሕይወት ማለፉ ተሰምቷል። በተጨማሪም በዱባይ ማሪና በሚገኝ አንድ ህንፃ ላይ መጠነኛ ጉዳት ደርሷል። ፕሬዝዳንት ሼክ መሐመድ ቢን ዛይድ አሁን የጦርነት ጊዜ ላይ ነን ብለው መናገራቸውን ዓለም አቀፉ የመገናኛ ብዙሃን ዘግበዋል። ባህሬን ውስጥ በሚና ሳልማን ወደብ አቅራቢያ በሚገኝ ተቋም ላይ በተመሳሳይ በደረሰ ጥቃት አንድ ሰው ቆስሏል። በኢራን ጥቃት በእስራኤል የቆሰሉ ሰዎች ቁጥር 4000 ተጠጋ። በኢራንና በእስራኤል መካከል እየተካሄደ ባለው ከፍተኛ ወታደራዊ ግጭት ሳቢያ እስካሁን 3924 እስራኤላውያን መቁሰላቸውና በሆስፒታል ታክመው መውጣታቸውን የእስራኤል ጤና ሚኒስቴር አስታወቀ። ከነዚህም ውስጥ 22ቱ ሰዎች ለህልፈት የተዳረጉ ሲሆኑ 79 የሚሆኑት አሁንም በከባድ ሁኔታ ላይ ሆነው በሕክምና ላይ ይገኛሉ ተብሏል። ባለፉት 24 ሰዓታት ብቻ 177 አዳዲስ ተጎጂዎች ወደ ሆስፒታል መግባታቸውን የገለጸው መግለጫው አብዛኞቹ ቀላል ጉዳትና ከጥቃቱ ጋር በተያያዘ የስነ ልቦና ድንጋጤ የደረሰባቸው መሆኑን ጠቁሟል። በቻይና የፈተና ኩረጃ እስከ 7 ዓመት ሊያሳስር ይችላል። በቻይና የፈተና ኩረጃ እንደ ከባድ ወንጀል የሚቆጠር ሲሆን በተለይም ካኦካኦ ተብሎ የሚጠራው አገር አቀፍ የዩኒቨርሲቲ መግቢያ ፈተና ላይ ማጭበርበር እስከ 7 ዓመት እንደ ጥፋቱ ክብደት በሚደርስ እስራት ሊያስቀጣ ይችላል። ይህ ህግ በ2015 በጸደቀው የቻይና የወንጀል መቅጫ ህግ ማሻሻያ ላይ የሰፈረ ሲሆን ዓላማው የትምህርት ስርዓቱን ታማኝነት መጠበቅ ነው። ኩረጃን በቴክኖሎጂ ለመከላከል ባለስልጣናት የድሮን ቴክኖሎጂን በስፋት ይጠቀማሉ። እነዚህ ድሮኖች ከፈተና ጣቢያዎች በላይ በመብረር ማንኛውንም የራዲዮ ሲግናል የሚጠልፉ ሲሆኑ ተፈታኞች በሞባይል ስልኮች ወይም በሌሎች መሳሪያዎች አማካኝነት ኢንተርኔት እንዳይጠቀሙ ያግዳሉ። ይህም የፈተናውን ፍትሃዊነት ለማረጋገጥ የሚደረግ ጥብቅ ቁጥጥር አካል ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።